ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርታችን እንግዲህ እንደቀጠለ ነው። በዛሬው የ11ኛ ክፍል ኢኮኖሚክስ ትምህርት ጥናታችን ዩኒት 2 ቀጥለን 2.4 ሰብቶፒክ 2.4ን የምናይ ይሆናል ማለት ነው። ከዚህ በፊት ሁለት አይነት የማርኬት ስትራክቸሮችን በኢንዲቴል አይተናል, which are the perfectly competitive market structure and the ፒውር ሞኖፖሊ ማርኬት ስትራክቸር። ዛሬ ደግሞ የሁለቱ ድቅል የሆነውን the merger of the two የሆነውን monopolistically competitive or monopolistic competition market structure ፓርት 1 የምናይ ይሆናል ማለት ነው። በቀጣይ ደግሞ ዛሬ ዴፊኒሽኑን እናይና በቀጣይ ደግሞ ምን እናያለን? ኮስት እንዲሁም ቶታል ረቨኑ ባለፈው ሁለቱ ማርኬት ስትራክቸር ላይ ያየናቸው እንግዲህ በደንብ እናያለን ማለት ነው። ለዚህ ወደ ዛሬው ሴሽን ከመግባታችን በፊት እንደ ሁልጊዜው lucybridgeacademy.com የሚለውን ሳይት መጠቀማችሁን እንዳትረሱ አስታውሳችኋለሁ። ብሪፍ ኖቶች ከፈለጋችሁ፣ ፐርሰናላይዝድ የሆነ ኤአይ አሲስታንት መጠቀም ከፈለጋችሁ፣ እንዲሁም ደግሞ ብዙ ጥያቄዎች ያሉት ኩዌስችን ባንክ ስላለው መጠቀም እንዳይረሳ። ወደ ዛሬው ሴሽናችን ስንገባ we are going to see monopolistic competition market structure. እንግዲህ monopolistic market structure እንደተነጋገርነው የሁለቱ ድቅል ነው. it combines perfect competition እና some element of monopoly combine የሚያደርግ market structure ነው. So firms have some control over price, unlike perfect competition ላይ እንግዲህ ፕራይስ ቴከር ናቸው። የተቀመጠላቸውን ፕራይስ ማርኬት ፕራይስ ፕሪቬል ያደረገውን ማርኬት ፕራይስ ይወስዱ ነበረ። እዚህኛው ጋር ግን they have some control over price due to their strategies like branding. እንደዚህ የመሳሰሉ ዲስክሪሚኔት የሚያደርጉባቸው ዲፍረንሺየት የሚያደርጉባቸው ስትራቴጂዎች አለች። በእነዛ ምክንያት የሆነ አይነት የሞኖፖሊስቲክ ፓወር ስለፈጠሩ እነዚህ ኮምፒቲተሮች ኮንትሮል አላቸው ማለት ነው ማርኬት ፕራይሱ ላይ። This control over market price is due to what? Due to product differentiation, unlike in perfect competition. እዚህ ጋር ፕሮዳክት ዲፍረንሺዬሽን አለ። ፐርፌክት ኮምፒውተር ላይ ሆሞጂኒየስ የሆነ ፕሮዳክት ነበር ፈርሞቻችን የሚሸጡት። ኤግዛምፕሎች ያየን እንደሆነ ለምሳሌ የልብስ ቤቶች እንዴት አድርገው ፕሮዳክታቸውን የልብስ ቤቶች ፕሮዳክት ምንድን ነው? ልብስን መሸጥ አይደለም፣ መሸጥ ሰርቪስ ነው። ቦዝ ጉድስ ኤንድ ሰርቪስ የሚያካትተ ነው። ስለዚህ ሲሸጡ ኮንሱመር አያያዛቸው፣ ከስተመር ሰርቪሳቸው፣ ከስተመር ኬሪንጋቸው አሪፍ ከሆነ እንግዲህ ደንበኛ ሊኖራቸው ይችላል። ደንበኛ ነኝ እንትና ጋር ደንበኛ ነኝ ብሎ ሊሄድ ይችላል። ብራንዲንጋቸው አሪፍ ኩል የሚያደርግ ከሆነ ያንን ጫማ ያንን ልብስ መልበስ ኩል ያደርጋል ብሎ ሰው ካመነ እንደዚህ አይነት ማርኬት ፓወር ሞኖፖሊስቲክ አይነት ማርኬት ፓወር ይኖራቸዋል። ሬስቶራንቶች ፋንሲ የሆኑ ሬስቶራንቶች አሉ። ፕሮዳክታቸውን ዲፍረንሺየት ያደረጉ ሰርቪስ ኳሊቲያቸውን ኤክሴል በማድረግ ቫሊዩ አድ በማድረግ ዲፍረንሺየት ያደርጋሉ ሰርቪሳቸውን። በዛ ምክንያት ሞኖፖሊስቲክ አይነት ባህሪ ይይዛሉ። ግን ስቲል they are competitors. The branded goods where products are similar but perceived as different. ተመሳሳይ ናቸው፣ ፕሮዳክት ተመሳሳይ ነው፣ ነገር ግን we perceive as a consumer we perceive the product as different due to what? Due to branding, due to advertising, due to ብዙ ምክንያት ሊኖር ይችላል። ሞደው ልትሉ ትችላላችሁ፣ ኩል የሚያደርገኝ ልትሉ ትችላላችሁ። ሞደው አርቲስት ለብሶት ያየው ወይም ለብሳው ያየዋት ልትሉ ትችላላችሁ። እንግዲህ የማርኬት ማኒፑሌሽን ነው። ተመሳሳይ ጉድን የተለያየ አይነት ቫልዩ አለው ብለን እንድንረዳ ያደርገናል። what is the role of ሚናው ምንድን ነው? ፕሮዳክት ዲፍረንሺዬሽን ሞኖፖሊስቲክ ኮምፒቲሽን ላይ ሚናው ምንድን ነው? እንግዲህ ሚናውማ ሲጀመርም ፕሮዳክት ዲፍረንሺዬሽን ነው ሞኖፖሊስቲክ አይነት ፓወር እንዲሰጣቸው ያስቻለው። ለዚህ እዚህ ማርኬት ስትራክቸር ውስጥ ለሚገኙ ፈርሞች ፕሮዳክት ዲፍረንሺዬት ማድረጋቸው ነው። ዲፍረንሺዬትድ ፕሮዳክትስ are those perceived as distinct by consumers based on style ሊሆን ይችላል፣ based on flavor ሊሆን ይችላል፣ based on ብራንድ ሊሆን ይችላል፣ based on other attributes ሊሆን ይችላል። እንደ ተለያየ አይነት ፕሮዳክት አድርጎ ፐርሲቭ ሊያደርገው ሊረዳው ይችላል ኮንሱመር። whereas ግን in reality ግን ተመሳሳይ የሆነ አይነት ፕሮዳክት ቢሆኑ ማለት ነው። ዲቱ ዲስ አትሪቢዩትስ ስታይል፣ ፍሌቨር፣ ብራንድ የተለያዩ አድርጎ ሊረዳቸው ይችላል። ስለዚህ አሁን ይሄን ፐርሰፕሽን በሁለት እንከፍለዋለን። ፕሮዳክት ዲፍረንሺዬሽን ላይ
ዲፍረንሺዬሽኑን በሁለት እንከፍለዋለን። we have two bases for differentiation. the first basis is real ማለት ምንድነው? በእውነተኛ ለምሳሌ የተሰራበት ማቴሪያል ሊለያይ ይችላል። ለምሳሌ ጫማ ነው፣ ተመሳሳይ አይነት መልክ ያለው ጫማ ሊሆን ይችላል። ነገር ግን የተሰራበት ማቴሪያል የሚለያይ ሊሆን ይችላል። ለምሳሌ ሲንቴቲክ እና ሌዘር ሊሆን ይችላል። ይሄ እንግዲህ ዲፍረንሺዬት ያደረግነው ቤዝድ ኦን ማቴሪያል ነው። ሪል ዲፍረንስ አለ እዚህ ጋር። የፕሮዳክት ዲፍረንሱ ሪል ነው። ጫማ ቢሆንም ሪል የሆነ ዲፍረንስ አለ ቤዝድ ኦን ማቴሪያል። ሎኬሽን፣ የሬስቶራንት አሁን የሆነ ጥሩ ሎኬሽን ላይ ያለ ፋንሲ ሬስቶራንት እና ዝም ብሎ መሀል ላይ ያለ ሬስቶራንት የሚሰማን ሰልፍ ወርዝ ራሱ ይለያያል በዛ። እንደዚህ አድርጎ ዲፍረንሺዬት ሊያደርግ ይችላል። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ። ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርታችን እንግዲህ እንደቀጠለ ነው። በዛሬው የ11ኛ ክፍል ኢኮኖሚክስ ትምህርት ጥናታችን ዩኒት 2 ቀጥለን 2.4 ሰብቶፒክ 2.4ን የምናይ ይሆናል ማለት ነው። ከዚህ በፊት ሁለት አይነት የማርኬት ስትራክቸሮችን በኢንዲቴል አይተናል, which are the perfectly competitive market structure and the ፒውር ሞኖፖሊ ማርኬት ስትራክቸር። ዛሬ ደግሞ የሁለቱ ድቅል የሆነውን merger of the two የሆነውን monopolistically competitive or monopolistic competition market structure ፓርት 1 የምናይ ይሆናል ማለት ነው። በቀጣይ ደግሞ ዛሬ ዴፊኒሽኑን እናይና በቀጣይ ደግሞ ምን እናያለን? ኮስት እንዲሁም ቶታል ረቨኑ ባለፈው ሁለቱ ማርኬት ስትራክቸር ላይ ያየናቸው እንግዲህ በደንብ እናያለን ማለት ነው። ለዚህ ወደ ዛሬው ሴሽን ከመግባታችን በፊት እንደ ሁልጊዜው lucybridgeacademy.com የሚለውን ሳይት መጠቀማችሁን እንዳትረሱ አስታውሳችኋለሁ። ብሪፍ ኖቶች ከፈለጋችሁ፣ ፐርሶናላይዝድ የሆነ ኤአይ አሲስታንት መጠቀም ከፈለጋችሁ፣ እንዲሁም ደግሞ ብዙ ጥያቄዎች ያሉት ኩዌስችን ባንክ ስላለው መጠቀም እንዳይረሳ። ወደ ዛሬው ሴሽናችን ስንገባ we are going to see monopolistic competition market structure. እንግዲህ monopolistic market structure እንደተነጋገርነው የሁለቱ ድቅል ነው። it combines perfect competition እና some element of monopoly combine የሚያደርግ market structure ነው። so firms have some control over price unlike perfect competition ላይ እንግዲህ ፕራይስ ቴከር ናቸው። የተቀመጠላቸውን ፕራይስ ማርኬት ፕራይስ ፕሪቬል ያደረገውን ማርኬት ፕራይስ ይወስዱ ነበረ። እዚህኛው ጋር ግን they have some control over price due to their strategies like branding እንደዚህ የመሳሰሉ ዲስክሪሚኔት የሚያደርጉባቸው ዲፍረንሺዬት የሚያደርጉባቸው ስትራቴጂዎች አለች። በእነዛ ምክንያት የሆነ አይነት የሞኖፖሊስቲክ ፓወር ስለፈጠሩ እነዚህ ኮምፒቲተሮች ኮንትሮል አላቸው ማለት ነው ማርኬት ፕራይሱ ላይ። This control over market price is due to what? Due to product differentiation. Unlike in perfect competition, እዚህ ጋር ፕሮዳክት ዲፍረንሺዬሽን አለ። ፐርፌክት ኮምፒውተር ላይ ሆሞጂኒየስ የሆነ ፕሮዳክት ነበር ፈርሞቻችን የሚሸጡት። ኤግዛምፕሎች ያየን እንደሆነ ለምሳሌ የልብስ ቤቶች እንዴት አድርገው ፕሮዳክታቸውን የልብስ ቤቶች ፕሮዳክት ምንድን ነው? ልብስን መሸጥ አይደለም፣ መሸጥ ሰርቪስ ነው። ቦዝ ጉድስ ኤንድ ሰርቪስ የሚያካትተ ነው። ስለዚህ ሲሸጡ ኮንሱመር አያያዛቸው፣ ከስተመር ሰርቪሳቸው፣ ከስተመር ኬሪንጋቸው አሪፍ ከሆነ እንግዲህ ደንበኛ ሊኖራቸው ይችላል። ደንበኛ ነኝ እንትና ጋር ደንበኛ ነኝ ብሎ ሊሄድ ይችላል። ብራንዲንጋቸው አሪፍ ኩል የሚያደርግ ከሆነ ያንን ጫማ ያንን ልብስ መልበስ ኩል ያደርጋል ብሎ ሰው ካመነ እንደዚህ አይነት ማርኬት ፓወር ሞኖፖሊስቲክ አይነት ማርኬት ፓወር ይኖራቸዋል። ሬስቶራንቶች ፋንሲ የሆኑ ሬስቶራንቶች አሉ። ፕሮዳክታቸውን ዲፍረንሺዬት ያደረጉ ሰርቪስ ኳሊቲያቸውን ኤክሴል በማድረግ ቫሊዩ አድ በማድረግ ዲፍረንሺዬት ያደርጋሉ ሰርቪሳቸውን። በዛ ምክንያት ሞኖፖሊስቲክ አይነት ባህሪ ይይዛሉ። ግን ስቲል they are competitors. The branded goods where products are similar but perceived as different. ተመሳሳይ ናቸው፣ ፕሮዳክት ተመሳሳይ ነው፣ ነገር ግን we perceive as a consumer we perceive the products as different due to what? Due to branding, due to advertising, due to ብዙ ምክንያት ሊኖር ይችላል። ሞደው ልትሉ ትችላላችሁ፣ ኩል የሚያደርገኝ ልትሉ ትችላላችሁ። ሞደው አርቲስት ለብሶት ያየው ወይም ለብሳው ያየዋት ልትሉ ትችላላችሁ። እንግዲህ የማርኬት ማኒፑሌሽን ነው። ተመሳሳይ ጉድን
የተለያየ አይነት ቫልዩ አለው ብለን እንድንረዳ ያደርገናል። So what is the role of ሚናው ምንድነው? ፕሮዳክት ዲፍረንሺዬሽን ሞኖፖሊስቲክ ኮምፒቲሽን ላይ ሚናው ምንድነው? እንግዲህ ሚናውማ ሲጀመርም ፕሮዳክት ዲፍረንሺዬሽን ነው ሞኖፖሊስቲክ አይነት ፓወር እንዲሰጣቸው ያስቻለው። ለዚህ እዚህ ማርኬት ስትራክቸር ውስጥ ለሚገኙ ፈርሞች ፕሮዳክት ዲፍረንሺዬት ማድረጋቸው ነው። ዲፍረንሺዬትድ ፕሮዳክትስ አር ዶስ perceived as distinct by consumers based on style ሊሆን ይችላል፣ based on flavor ሊሆን ይችላል፣ based on brand ሊሆን ይችላል፣ based on other attributes ሊሆን ይችላል። እንደ ተለያየ አይነት ፕሮዳክት አድርጎ ፐርሲቭ ሊያደርገው ሊረዳው ይችላል ኮንሱመር። whereas ግን in reality ግን ተመሳሳይ የሆነ አይነት ፕሮዳክት ቢሆኑ ማለት ነው። ዲቱ ዲስ አትሪቢዩትስ ስታይል፣ ፍሌቨር፣ ብራንድ የተለያዩ አድርጎ ሊረዳቸው ይችላል። ስለዚህ አሁን ይህን ፐርሰፕሽን በሁለት እንከፍለዋለን። ፕሮዳክት ዲፍረንሺዬሽን ላይ ዲፍረንሺዬሽኑን በሁለት እንከፍለዋለን። we have two bases for differentiation. the first basis is real ማለት ምንድነው? በእውነተኛ ለምሳሌ የተሰራበት ማቴሪያል ሊለያይ ይችላል። ለምሳሌ ጫማ ነው፣ ተመሳሳይ አይነት መልክ ያለው ጫማ ሊሆን ይችላል። ነገር ግን የተሰራበት ማቴሪያል የሚለያይ ሊሆን ይችላል። ለምሳሌ ሲንቴቲክ እና ሌዘር ሊሆን ይችላል። ይሄ እንግዲህ ዲፍረንሺዬት ያደረግነው ቤዝድ ኦን ማቴሪያል ነው። ሪል ዲፍረንስ አለ እዚህ ጋር። የፕሮዳክት ዲፍረንሱ ሪል ነው። ጫማ ቢሆንም ሪል የሆነ ዲፍረንስ አለ ቤዝድ ኦን ማቴሪያል። ሎኬሽን፣ የሬስቶራንት አሁን የሆነ ጥሩ ሎኬሽን ላይ ያለ ፋንሲ ሬስቶራንት እና ዝም ብሎ መሀል ላይ ያለ ሬስቶራንት የሚሰማን ሰልፍ ወርዝ ራሱ ይለያያል በዛ። ሶ እንደዚህ አድርጎ ዲፍረንሺዬት ሊያደርግ ይችላል። ስፕሪየስ የሆነ ደግሞ ከሆነ ይሄ እንግዲህ ሪል አይደለም፣ በብራንዲንግ በምናምን የመጣ በማርኬት ማኒፑሌሽን የመጣ ልዩነት ነው፣ ዲፍረንሺዬሽን ነው። ለምሳሌ ውሃ ነው፣ ግን ማስታወቂያ ላይ የምትወደው አርቲስት ውሃውን ስትጠጣ ከታየች ይህን ውሃ መጠጣት ኩል ነው ብለህ ያን ፕሪፈረንስስ እሱ ሊሆን ይችላል፣ አይታወቅም። ሌሎች ነገሮችን ተመሳሳይ የሆኑ እንትኖች በፓኬጂንጉ ራሱ ፓኬጂንግ ውስጡ ሰርቪሱን ውስጡ የምታገኘው ጉድ ዩቲሊቲው ተመሳሳይ ቢሆንም በፓኬጂንጉ ያምራል ፓኬጂንጉ ብለህ ልትገዛው ትችላለህ። this is various kind of product differentiation ማለት ነው። ሰው በሁለቱ መካከል ያለው እንግዲህ product differentiation በሪል እና በስፐሪየስ መካከል ያለውን ልዩነት እንድትይዙ ትፈልጋለሁ። so product differentiation gives firms limited monopoly power። ይሄ ምን ይሰጣቸዋል? ሊሚትድ የሆነ የሞኖፖሊ ፓወር ይሰጣቸዋል። ሞኖፖሊ ፓወር አገኙ ማለት ነው ማለት ነው የራሳቸውን ፕራይስ somewhat ሴት ማድረግ ይችላሉ ማለት ነው። የራሳቸውን ፕራይስ as a price setter ማርኬት ፓወር ይኖራቸው ማለት ነው። this allows them to set prices to certain extent እንግዲህ ፕራይስ ሴት እንዲያደርጉ ያስችላቸዋል ማለት ነው። buyer preference and differentiation. so how do buyers prefer from the differentiated products? Consumer preference plays a major role and it may be based on subjective impression rather than physical difference. እንግዲህ consumer perception በጣም ትልቅ ሮል ይጫወታል ብለናል። consumer perception እንግዲህ perceive ያደረጉት ነገር ስለዛ goods and service አሪፍ ነገር ከሆነ consumer prefer ሲያደርጉት ደግሞ subjective impression ላይ based on ሆኖ ሊሆን ይችላል። objective reality ላይ የተመሰረተ perception ላይሆን ይችላል። በማርኬት ማኒፑሌሽን የመጣ perception ይሆናል ስለዛ goods። እንግዲህ ኦሞ እና ኤሪያል የሚባሉ የዱቄት ሳሙና ምርቶች እንግዲህ ልብስ የሚያጠሩበት ኤክስቴንት ዩቲሊቲያቸው ተመሳሳይ ሆኖ ነገር ግን ምንም ፊዚካል ዲፍረንስ ሳይኖራቸው ተመሳሳይ ኬሚካል ተጠቅመው የተቀመሙ ምርቶች ቢሆኑም ልብሱን የሚያጠብ ሰው ግን ምን ሊያደርግ ይችላል? አንደኛውን ሊመርጥ ይችላል ማለት ነው። ሰብጀክቲቭ በሆነ ኢምፕሬሽን ኢቭን ማይነር ቫሪዬሽንስ ካን ሊድ ቱ ዋት ሎያሊቲ ማይነር ቫሪዬሽን ወደ ሎያሊቲ ሊያመራ ይችላል ዲዩ ቱ አድቨርታይዚንግ እና ፐርሲቭድ ዩኒክነስ። እንግዲህ ማይነር የሆነ ቫሪዬሽን ለምሳሌ እኔ ቶሞካ ያለውን ሰርቪስ ከካልዲስ አብልጬ ስለምወደው ቶሞካ ሄዳለሁ ልትል ትችላለህ። ካልዲስ ያለውን ደግሞ ሰርቪስ ከቶሞካ አብልጬ ስለምወደው ወደ ካልዲስ ሄዳለሁ ትችላለህ። ሰርቪሱ እንግዲህ በትንሽዬ ነገር ሊለያይ ይችላል። ለምሳሌ የማስተናገድ ጥበባቸው ምን አይነት ቫልዩ ጨምረዋል፣ የኢንቴሪየሩ ምናምን ሊሆን ይችላል።
እንዲሁም ፕሮዳክትም ላይ ካየነው ትንሽዬ አይነት ለውጥ ሚኒመም የሆነች ማይነር ቫሪዬሽን ወደ ብራንድ ሎያልቲ ስንል እንግዲህ ያ ሰውዬ ያ ኮንሱመር እኔ የምጠቀመው ሎያል ለእንትን ሊል ይችላል። ለምሳሌ የምጠቀመው ባንክ እኔ እንትን ባንክ ነው የምጠቀመው ሊል ይችላል። ብራንድ ሎያልቲ ሊፈጥር ይችላል። ሲቢኢ ከሆነ የሚወደው እኔ በሲቢኢ ነው ትራንዛክሽን የመፈጸም የምፈልገው ምክንያቱም አይ አም ሎያል ቱ ሲቢኢ ሊል ይችላል። አይ አም ሎያል ቱ ባንክ ኦፍ አቢሲኒያ ሊል ይችላል ማለት ነው። ሶ ብራንድ ሎያልቲ እንግዲህ በትንንሽ ቫሪዬሽን መፍጠር ይቻላል። ዲዩ ቱ አድቨርታይዚንግ ሊሆን ይችላል ያ ቫሪዬሽን የመጣው ዲዩ ቱ ፐርሲቭድ ዩኒክነስ ዩኒክ ነው ብሎም በማሰብ ፐርሲቭ በማድረግ ሊሆን ይችላል። the more buyers perceive difference the stronger the firm's ability to influence demand። ስለዚህ ፐርሲቭ ያደረጉት ነገር ዩኒክነስ ጥሩ ነው ብለው ብራንድ ሎያልቲን እየገነቡ በመጡ ቁጥር ይሄ ፈርም እንደምን አክት እያደረገ ይመጣል። የትም የማይሄዱበት ሎያል የሆኑ ኮንሱመሮች አሉት ማለት ነው። ኮንሱመሮቹ ዲማንዳቸውን ሳቲስፋይ የሚያደርጉት በዛ ፈርም ሰፕላይ ነው ማለት ነው። ስለዚህ ይሄ ፈርም ምን አድርጓል ማለት ነው? ሞኖፖሊስቲክ የሆነ አይነት ፓወር ፈጥሯል ማለት ነው እነዚህ ኮንሱመሮች ላይ። ሶ the market power in monopolistic competition. Monopolistically competitive firms are not price takers but there is a strong የሆነ ኮምፒቲሽን አለባቸው። በጣም ስትሮንግ የሆነ ኮምፒቲሽን አለባቸው። ስትራቴጂክ መሆን አለባቸው። ልክ እንደ ኦሊጎፖሊዎች ስትራቴጂክ መሆን አለባቸው። እንዴት? ፕራይስ ሴተር ናቸው ስቲል ግን ነገር ግን በጣም ሀይ የሆነ ፕራይስ ድንገት ቢያስቀምጡ ተመሳሳይ የሆነ ሰብስቲቲዩት የሆኑ ሰርቪሶች እና ጉዶች ስላሉ ወደዛ ሊሄዱባቸው ይችላል። ሎያል የሆኑት ኮንሱመሮች ራሱ ማለት ነው። ስለዚህ ስትሮንግ ኮምፒቲሽን አለባቸው። አድቨርታይዚንግ ላይ ምናልባት ሊበለጡ ይችላሉ። ስለዚህ ተመሳሳይ አይነት ስትራቴጂክ ዲሲሽን ዲሳይድ አድርገው እነሱም አድቨርታይዝ ሊያደርጉ ይችላሉ። ሶ ሴሊንግ ኮስቷቸው በዚህ ምክንያት ሊጨምር ይችላል። ስለዚህ የሆነ አይነት ዲሲሽናቸው ላይ ጠንቃቃ መሆን አለባቸው ማለት ነው። ስለዚህ ስትሮንግ ኮምፒቲሽን አለባቸው። ምክንያቱም ሞኖፖሊስቲክ ኮምፒቲሽንን ለመግባት እንደ ሞኖፖሊ ከባድ አይደለም፣ ቀላል ነው። እንደ ፐርፌክት ኮምፒቲሽን በጣም ቀላል ባይሆንም ሞኖፖሊስቲክ ኮምፒቲሽንን ፈርሞች አዳዲስ ፈርሞች ኢንተር ለማድረግ ይቀላቸዋል። ሶ there is tacit collusion is nearly impossible። ለምን? ታሲት ኮሊዥን የምንለው እንግዲህ ኮሊዥን መስማማት አይደለም። ኮሊሲቭ ኮላቦሬት አድርጎ መስራት፣ ፕራይስ ዋር እንዳይፈጠር። ፕራይስ ዋር ማለት ለምሳሌ ሁለት ሬስቶራንቶች ተመሳሳይ የሆነ ሰርቪስ እያቀረቡ ተመሳሳይ የሆነ ምግብ እየሸጡ ነገር ግን ኮንሱመር ወደ እነሱ ለመሳብ ሲሉ አንደኛው ሲቀንስ ያኛውም እኔም ቀንሳለሁ ብሎ ሲቀንስ ኢቭን ኮስታቸውን ራሱ ፕሮዲስ ያደረጉበትን ኮስት ራሱ የማይሸፍኑበት ደረጃ ደርሰው ኪሳራ ውስጥ ሊገቡ ይችላሉ። ስለዚህ እንደዚህ አይነት ፕራይስ ዋሮች አደገኛ ናቸው። ስለዚህ ፈርሞች ምን ያደርጋሉ? ታሲትሊ ኮሊሲቭ ይሆናሉ። ይህን ኮሊዥን የሚለውን ኮንሴፕት እንግዲህ ታሲት ኮሊዥን እና እንዲህ ፎርሙሌት የተደረገ አርቲኩሌት የተደረገ ኮሊዥን ምን እንደሆነ ልዩነቱ እንዲሁም ኮሊሲቭ እና ነን ኮሊሲቭ ፈርሞች ልዩነታቸው ምን እንደሆኑ ኦሊጎፖሊ ከዚህ ቀጥሎ የምናየውን ላይ እናየዋለን። 2.4 ላይ እናየዋለን ኦሊጎፖሊ ላይ። ነገር ግን እዚህ ጋር ታሲት ኮሊዥን ኒርሊ ኢምፖሲብል የሆነበት ምክንያት ምንድን ነው? ኦሊጎፖሊ ላይ ታሲት ኮሊዥን ፖሲብል ነው፣ ምክንያቱም ጥቂት ናቸው ያሉት ፈርሞች። ሞኖፖሊስቲክ ኮምፒቲሽን ላይ ግን በጣም ብዙ ፈርሞች ስላሉ ታሲት ኮሊዥን ኦልሞስት የማይታሰብ ነው። ዲዩ ቱ ላርጅ ነምበር ኦፍ ሴለርስ ኢን ዘ ማርኬት ታሲት ኮሊዥን የማይታሰብ በዝምታ መስማማት እና ፕራይስ ላይ እንትን ማድረግ ተስማምቶ በዛ ፕራይስ መሸጥ ፕራይስ ቴከር አይነት መሆን የማይታሰብ ነው። ሶ ፕሮዳክት ዲፈረንሺዬሽን ኢዝ ዘ ሜን ሜተድ ፎር ዋት ፎር ፈርምስ ቱ ጌን ማርኬት ፓወር። እንግዲህ ማርኬት ፓወር የሚያገኙበት ብቸኛው መንገዳቸው ምንድን ነው? ሞኖፖሊስቲክ ኮምፒቲሽን ፕሮዳክት ዲፈረንሺዬሽን ቫሊዩ መጨመር ኦር ደግሞ ፐርሲቭድ የሆነውን ፕሮዳክት ዩኒክነስ በአድቨርታይዚንግ በብራንዲንግ ምናምን መፍጠር ማኒፕሌት ማድረግ ኮንሱመሮቻቸው ማለት ነው ተብሎ ነው እንግዲህ በሚቀመጠው። ሶ there are two key features in the monopolistic ሁለት አይነት ኪ ፊቸር አላቸው ሞኖፖሊስቲክ ኮምፒቲሽኖች። አንደኛው ምንድን ነው? ኮምፒቲሽን አመንግ ሴለርስ በደንብ አለ። ኮምፒቲሽን አመንግ ሴለርስ በደንብ አለ። this means more producers reduce the sales of each existing ፈርም። በጣም ብዙ ኮምፒውተር ስላለ እነዚህ ብዙ አምራቾች የእያንዳንዱን ሴልስ ያወርዱታል። ምክንያቱም ተመሳሳይ አይነት ማርኬት ነው፣ ማርኬት ዲማንድ ነው ፌስ የሚያደርጉት። they take their chunk ማለት ነው፣ ድርሻቸውን ይወስዳሉ። ይሄ አንደኛው ኪ ፊቸር ነው። ሁለተኛው there is value in diversity። በጣም ይሄ የሞኖፖሊስቲክ
ኮምፒቲሽን ጥሩ ነገር ጥሩ ሴት ጨመረ የሚባለው ለማህበረሰቡ ቫሊዩ ክሬት እያደረጉ ይሄዳሉ። ኮምፒት ስለሚያደርጉ ኤሪያል እና ኦሞ ከኤሪያል በምን ልለይ ብሎ የሆነ አይነት ቫሊዩ ይጨምራል። ኤሪያል ከኦሞ በምን ልለይ ብሎ የሆነ አይነት ቫሊዩ ይጨምራል። ከአዲስ ከቶሞካ በምን ልለይ ብሎ ሰርቪሱ ላይ የሆነ አይነት ቫሊዩ እየጨመረ ይሄዳል ማለት ነው። ስለዚህ ቫሊዩ ኢን ዳይቨርሲቲ will benefit consumers by offering a wide range of products to choose from። ስለዚህ አሁን ኮንሱመሮች ተጠቃሚ ናቸው። there is a wide range of products and services, goods and services to choose from አይደለም። የፈለጋችሁትን መርጣችሁ መጠቀም የሚያስችላችሁ ይሆናል። as a consumer monopolistic competition አሪፍ ይሆናል። so this both competition and variety የሚባሉት ኪ ፊቸሮች እንግዲህ ምንድነው ዲፋይን የሚያደርጉት the nature of monopolistic ጠባዩን ተፈጥሮውን ዲፋይን የምናደርገው የሞኖፖሊስቲክ ማርኬት ስትራክቸርን በእነዚህ ነው። አሁን ልክ እንደ ሁለቱ ከዚህ ቀደም እንደነበሩት ማርኬት ስትራክቸሮች ዲማንድ ከርቭን እናያለን ማለት ነው። ዲማንድ ከርቭ አክሮስ ደ ማርኬት ስትራክቸር እንግዲህ ፐርፌክትሊ ኮምፒቲቲቭ የሆነ ማርኬት ላይ ዲማንድ ከርቭ ፐርፌክትሊ ኢላስቲክ ነው ብለናል አይደል? ፐርፌክትሊ ኢላስቲክ ነው ማለት ምን ማለት ነው? ኢላስቲሲቲ ኦፍ ዲማንድ ኢላስቲክ ነው ማለት ፐርፌክትሊ ደግሞ ከሆነ በጣም ከባድ አይነት ኢላስቲሲቲ ያለው ማለት ፕራይስ ከጨመረ ፕራይስ ቼንጅ ካለ ሽፍት የማድረግ ዲማንዳቸውን ወደ ሌላ ቦታ ሄደው የመግዛት እንትን አላቸው፣ ዝንባሌ ያላቸው። ኢንላስቲክ ከሆነ ደግሞ ፕራይስ ያን ያክል አፌክት እያደረገው አይደለም፣ ዲማንዳቸውን ይገዛሉ ማለት ነው። ስለዚህ ፐርፌክትሊ ኢላስቲክ ነው። አንድ ብር ጨምራለሁ ካለ ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ያለ ፈርም አንድ ብር ጨምራለሁ ካለ ጥለውት ይሄዳሉ። ስለዚህ በጣም ፐርፌክትሊ ኢላስቲክ የሆነ ዲማንድ አለው። ዊዝ ፊክስድ ፕራይስ ሪጋርድለስ ኦፍ ኳንቲቲ የሸጠው የምንም ያክል ኳንቲቲ ይሁን ሪጋርድለስ ኦፍ ኳንቲቲ ሶልድ ፕራይስ ኮንቲኒዩስ ቱ ቢ ኮንስታንት ኦር ፊክስድ ማለት ነው። ሶ ሞኖፖሊ ደግሞ እንዳየነው ሞኖፖሊ ኤግዛክት ሪፕሊካ ኦፍ ኢንዱስትሪ ስለሆነ ብቸኛ ስለሆነ የኢንዱስትሪውን ዲማንድ ከርቭ ስለሆነ የሚወስደው ዳውንዋርድ የሆነ ስሎፒንግ የሆነ ዲማንድ ከርቭ አለው። ዳውንዋርድ ስሎፒንግ ማርኬት ዲማንድ ከርቭ አለው ብለናል። ኒዲንግ ፕራይስ ከት ቱ ኢንክሪዝ ኳንቲቲ ሶልድ ይሄ ደግሞ ምን ይፈጥርበታል ብለናል። ባይ ዲፎልት እንግዲህ እንደዚህ አይነት ዳውንዋርድ ስሎፒንግ ስለሆነ ኳንቲቲ ጨምራለሁ ካለ ፕራይሱን ማውረድ አለበት፣ ፕራይስ ጨምራለሁ ካለ ኳንቲቲውን ማውረድ አለበት። ዳውንዋርድ ስሎፒንግ የሚለው እንግዲህ በተደጋጋሚ ብለነዋል። በዚህ ምክንያት እንግዲህ ፕራይስ ከት እንዲያደርግ ይገደዳል። ፕራይስ ከት እንዳያደርግ ደግሞ በደንብ ማክሲማይዝ እንዲያደርግ ደግሞ አዲስ ስትራቴጂ ይዞ መጥተው ነበረ፣ ፕራይስ ዲስክሪሚኔሽን የሚባል እሱን ታይተን ነበር ባለፈው። እዚህ ጋር እንደምታዩት ነው እንግዲህ የሶስቱንም ዲማንድ ከርቭ አስቀምጠናል። which is the price ማለት ነው the average revenue or the price ማለት ነው። የፐርፌክት ኮምፒቲተር ፍላት የሆነ ሆሪዞንታል ነው። የሞኖፖሊስቲክ ደግሞ ኢላስቲክ ነው። እዚህ ጋር ደግሞ ሞር ኢላስቲክ ይሆናል እንትናቸው። ሞኖፖሊስቲክ ላይ በጣም ሴንሲቲቭ ናቸው ኮንሱመሮች as compared to the ሞኖፖሊ ማለት ነው። እዚህ ጋር ግን በጣም ሞር ሴንሲቲቭ ናቸው ለፕራይስ ቼንጅ። እንደዚህ ፎል አደራረጉ ይሄኛው አየር ላይ የሚቀር አይነት ነገር ነው። የሞኖፖሊስቲክ ኮምፒቲሽን as compared to the ሞኖፖሊ አየር ላይ የሚቀር ነገር ነው። ምክንያቱም somehow ፕራይሱን እንትን ማለት ይችላል somehow ፕራይስ ቴክ እያደረገ የሚሄድ ነው ሞኖፖሊስቲክ ኮምፒቲተር። ይሄኛው ግን ሴተር ነው። ይሄኛው ግን ኤክስቴንቱ የሞኖፖሊስቲክ ኮምፒቲተር ኤክስቴንቱ ይለያያል low ነው as compared to the monopoly. A monopolistic competitor demand curve is also downward sloping but more elastic than monopoly due to substitutes። እንግዲህ እዚህ ጋር substitute የለውም። ስለዚህ ዲማንድ ከርቫችን የትኛው ሞር ኢላስቲክ ነው ከተባለ የሞኖፖሊስቲክ ኮምፒቲተር ሞር ኢላስቲክ ነው። ኮንሱመሮች ሴንሲቲቭ ናቸው ለፕራይስ ቼንጅ በጣም ሴንሲቲቭ ናቸው እዚህ ጋር ከዚህ አንፃር። ምክንያቱም ይሄኛው ሰብስቲቲዩት የለም፣ ይሄኛው ግን በቫልዩ ነው የተለያየው እንጂ ሰብስቲቲዩት አለው። ሶ ሌትስ ሰምራይዝ ኤንድ በሚቀጥለው ኮስት ከርቮቹንና ስለ ረቨኑ አንዳንድ ነገሮች እናያለን በዚህ ማርኬት ስትራክቸር። what are the key differences between real and spurious product differentiation in monopolistic competition? so real እና spurious ምንድነው ልዩነታቸው? ሪል ስንል እንግዲህ ማቴሪያሉ ኦብጀክቲቭ የሆነ ልዩነት ነው ያለው የተሰራበት ማቴሪያል ዲፈረንሺዬሽን አደራረጉ ፕሮዳክት ዲፈረንሺዬሽኑ ለምሳሌ ናይኪ የሚሰራበት ማቴሪያል ወይም ደግሞ አንበሳ ጫማ የሚሰራበት ማቴሪያል ከሆነ ሌላ የጫማ ፋብሪካ የሚሰራበት ማቴሪያል ሊለያይ ይችላል። ሌዘርና ሲንቴቲክ ሊሆን ይችላል። እንደዚህ በማቴሪያል በሎኬሽን ኦብጀክቲቭ በሆነ ነገር ልዩነት ሲፈጠር ሪል እንለዋለን። ስፖሪየስ ደግሞ ዲዩ ቱ አድቨርታይዚንግ፣ ብራንዲንግ እንደዚህ የመሳሰሉት ነገር
እንትን ጫማ ማድረጌ ኩል ያስመስለኛል ወይ እንትን ልብስ መልበሴ ኩል ያስመስለኛል ብሎ ፐርሲቭ እንዲያደርግ ከተደረገ አንድ ኮንሱመር እንደዛ እንዲመርጥ ከተደረገ ስፖሪየስ የሆነ ዲፍረንስ ነው ያለው እንጂ ሪል ዲፍረንስ አይደለም ማለት ነው። ልዩነታቸው ይኸው ነው። How does the demand curve of monopolistically competitive firm differ from those in perfect competition and monopoly? ከፐርፌክት ሞኖፖሊ እና ከፐርፌክት ኮምፒቲሽን እና ከሞኖፖሊ እንዴት ነው የሚለያየው? ሞኖፖሊስቲክሊ ኮምፒቲቲቭ ዲማንድ ከርቭ ነው እንግዲህ እንደተነጋገር ነው። ፐርፌክት ኮምፒቲቲቭ ዲማንድ ከርቭ ሆሪዞንታል ነው። የሞኖፖሊስት ደግሞ የማርኬቱን ዲማንድ ከርቭ ስለሆነ ሙሉን ስለሚወስድ ፎል የሚያደርግ አይነት ዳውንዋርድ ስሎፒንግ የሆነ ነው። ልክ የፐርፌክት ማነው የሞኖፖሊስቲክ ደግሞ ልክ እንደዚህ ሆኖ ነገር ግን እንዲህ አየር ላይ ነገር የቀረ ነው። ምክንያቱም በጣም ሰንሰሪቭ ነው ለፕራይስ ሰንሰሪቭ የሆነ ዲማንድ አለው which is ኤላስቲክ የሆነ ዲማንድ አለው ማለት ነው። ኤላስቲክ ከዚህኛው አንፃር ሰብስቲቲዩት ስለሌለው ይሄኛው ግን ሰብስቲቲዩት ስላለው ሞር ኤላስቲክ የሆነ ዲማንድ አለው ማለት ነው። ሶ ኔክስት ስንገናኝ እንግዲህ ኮስት ስትራክቸሮቹን እና ስለ ረቨኑ እንዲሁም ስለ ኢኩሊብሪየም አንደር ሞኖፖሊስቲክሊ ኮምፒቲቲቭ ማርኬት ስትራክቸር የሚለውን እናያለን። ከዛ በፊት ሁልጊዜ እንደማስታወሳችሁ ሉሲ ብሪጅ አካዳሚ የሚለውን የቴሌግራም ቻናል ጆይን ማድረግ እንዳይረሳ። ናትናኤል ነበርኩኝ ከሉሲ ብሪጅ አካዳሚ። ሰላም ቆዩኝ።